ከጡረተኞች ጋር በተያያዘ መንግስት አስደሳች ውሳኔ ማሳለፉን የደረሰን መረጃ ያመለክታል። ይህንን ውሳኔ በባንኮች በኩል በአስቸኳይ እንዲፈጸም መመሪያ እንደተላለፈላቸው ለማወቅ ችለናል። በሌላ በኩል ደግሞ በርካታ የገቢዎች አመራሮች ላይ ከባድ እርምጃ መወሰዱን መንግስት ይፋ አድርጓል። ከዚሁ ጋር በተያያዘ የግብር ከፋዮችን የባንክ አካውንት የመዝጋት ስልጣን መገደቡም ነው የታወቀው። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በርካታ የገቢዎች አመራሮች ላይ ከባድ እርምጃ መውሰዱን መንግስት ይፋ አድርጓል። ከዚሁ ጋር በተያያዘም የግብር ከፋዮችን የባንክ አካውንት የመዝጋት ስልጣን መገደቡም ነው የታወቀው። በአዲስ አበባ ገቢዎች ቢሮ ባለፉት 5 ወራት ለግብር ከፋዮች ተገቢውን አገልግሎት ባለመስጠት ኃላፊነታቸውን ባልተወጡ 179 አመራሮችና ባለሙያዎች ላይ የዲሲፕሊን እርምጃ መወሰዱ ተገለጸ። የቢሮ ሞደርናይዜሽን ዘርፍ በበጀት ዓመቱ 5 ወራት ውስጥ በ179 ሰራተኞች ላይ የዲሲፕሊን እርምጃ መውሰዱን ገልጿል። በቢሮ የሞደርናይዜሽን ዘርፍ ምክትል ቢሮ ኃላፊ አቶ መሐመድ አብዱራህማን እንደገለጹት በእቅድ አፈጻጸም ውይይቱ በበጀት ዓመቱ የተሰሩ ስራዎች፣ ያጋጠሙ ችግሮችና የተወሰዱ መፍትሄዎች እንዲሁም የቀጣይ የትኩረት አቅጣጫ መቀመጡ ታውቋል። አያይዘውም ከዋና መስሪያ ቤት አንስቶ በሁሉም ቅርንጫፎችና ወረዳዊ ጽህፈት ቤቶች ከሌብነትና ብልሹ አሰራር፣ ከአገልግሎት አሰጣጥ፣ ከስነ ምግባር አኳያ ክትትልና ድጋፍ በሰርቪላንስ ካሜራ፣ በምስለ ተገልጋይና በእቅድ አፈጻጸም ዙሪያ ተደርጓልን ብለዋል። በዚህም ኃላፊነታቸውን በአግባቡ ተወጠው ባልተገኙ 20 አመራሮችና 159 ፈጻሚዎች ላይ የዲሲፕሊን እርምጃ መወሰዱን ገልጸዋል። አክለውም በቀጣይ የክትትልና ድጋፍ ስራው የሚቀጥል መሆኑን ጠቁመው በአገልግሎት አሰጣጥ፣ በሃርሞናይዜሽን፣ በቲን ቁጥር አሰጣጥ፣ በኢፋይልና ኢፔመንት፣ በመዝጊያ ክሊራንስ እንዲሁም በመማክርት ጉባኤ ውይይት የተጠናከረ ስራዎችን በመስራት ተጨባጭ ለውጥ ማምጣት እንደሚገባ አሳስበዋል። የቢሮው ጽህፈት ቤት ኃላፊ አቶ አዳነ ሱሌ በበኩላቸው የሚሰጡ አገልግሎቶችን የጥራት ደረጃ በማሳደግ ገቢን በፍትሃዊነት መሰብሰብ ይገባል ብለዋል። አያይዘውም የከተማዋን የትኩረት ነጥቦችን የጋራ እውቀት በማድረግ አገልግሎት ጥያቄውም ካለምንም እንግልት አገልግሎት የሚያገኝበትን ምቹ ሁኔታዎችን መፍጠር በየደረጃው ያለ አመራር ኃላፊነት መሆኑን አስገንዝበዋል። ከዚሁ ጋር በተያያዘ የግብር ከፋዮችን የባንክ አካውንት የመዝጋት ስልጣን መገደቡንም የአዲስ አበባ ገቢዎች ቢሮ አስታውቋል። የአዲስ አበባ ገቢዎች ቢሮ የቅርንጫፍ ጽህፈት ቤቶች ያለምንም የላቀ አመራር ፈቃድ የግብር ከፋዮችን የባንክ ሂሳብ አካውንት እንዳይዘጉ አዲስ መመሪያ ማውጣቱን አስታወቀ። ይህ እርምጃ በዘፈቀደ የሚወሰዱ እርምጃዎችን ለመቀነስና የንግዱን ማህበረሰብ እንቅስቃሴ ለመጠበቅ የታለመ መሆኑ ታውቋል። የቢሮው ኃላፊ አቶ ቢኒያም ምክሩ ከከፍተኛ ግብር ከፋዮች ጋር ባደረጉት የምክክር መድረክ ላይ እንደገለጹት ከዚህ ቀደም በኦዲተሮች የግል ውሳኔ ወይም በጥቃቅን የሂሳብ ስህተቶች ምክንያት አካውንቶች መታገዳቸው በንግዱ ማህበረሰብ ላይ ከፍተኛ የኢኮኖሚ ጉዳት ሲያደርስ ቆይቷል። በ2018 በጀት ዓመት ከተለያዩ የገቢ ግብር አሰባሰብ 350 ቢሊዮን ብር ለማግኘት እቅድ ተይዞ እየሰራ መሆኑን የአዲስ አበባ ገቢዎች ቢሮ አስታውቋል። የቢሮው የኮሚኒኬሽን ኃላፊ አቶ ሰውነት አየለ በተጠናቀቀው በጀት ዓመት 241 ቢሊዮን ብር ለመሰብሰብ ታቅዶ 333 ቢሊዮን ብር ለመሰብሰብ መቻሉን ገልጸዋል። በዚህም እንደ ከተማ አስተዳደር የእቅዱን 96.5 በመቶ ማሳካት መቻሉን ያነሱት አቶ ሰውነት ከባለፈው ዓመት ጋር ሲነጻጸርም በ83 ቢሊዮን ብር ብልጫ ያለው ነው ብለዋል። የገቢ መሰረትን ለማስፋት የተሰሩ የተለያዩ ስራዎች መኖራቸውን የጠቀሱ ሲሆን በዚህም ወደ 14 የሚደርሱ አዳዲስ የገቢ ርዕሶችን በመለየት ወደ ስራ እንደገቡ ተናግረዋል። የዘንድሮ የገቢ አሰባሰብ ሐምሌ 1 እንደጀመረ ያስታወቁት ኃላፊው ከሐምሌ 1 እስከ 30 የደረጃ ሐመርዋ ግብር ከፋዮች እንዲሁም ከነሐሴ 1 እስከ ጳጉሜ 5 የደረጃ ለግብር ከፋዮች ክፍያቸውን ፈጽመው ማጠናቀቃቸውን አስታውቀዋል። በሌላ በኩል ደግሞ ከጡረተኞች ጋር በተያያዘ መንግስት አስደሳች ውሳኔ ማሳለፉን የደረሰን መረጃ ያመለክታል። ይህንን ውሳኔ በባንኮች በኩል በአስቸኳይ እንዲፈጸም መመሪያ እንደተላለፈላቸውም ለማወቅ ችለናል። በዚህም መሰረት ባንኮች ከጡረታ መዋጮ የአገልግሎት ክፍያ በሚል መቁረጥ አይችሉም ሲል መንግስት ነው ያሳወቀው። አንዳንድ ባንኮች የጡረታ ክፍያ ለተጠቃሚዎች ሲከፍሉ የአገልግሎት ክፍያ በሚል እንደሚቆርጡ ተነግሯል። የአገልግሎት ክፍያውን እየቆረጡ ያሉት ብሔራዊ ባንክ መመሪያ አውጥቷል በሚል እንደሆነ ነው የተጠቀሰው። በ2014 የወጣው የጡረታ አዋጅ ግን ከጡረታ መዋጮ ገንዘብ ላይ ቀንሶ ለአገልግሎት ክፍያ ለገንዘብ ማስተላለፊያ እያሉ መጠቀም እንደማይቻል ይደነግጋል።
ይደነግጋል ተብሏል። ብሔራዊ ባንክ አወጣው የተባለው መመሪያ ከአዋጁ በላይ ሊሆን ስለማይችል ግን ተግባሩ ሊቆም ይገባል ሲሉ የአስተዳደሩ የሕግ ጉዳዮች ዳይሬክተር አቶ ግርማ ሲሳይ አሳስበዋል። የግል ድርጅት ሰራተኞች ማህበራዊ ዋስትና አስተዳደር በጡረታ አዋጅ ዙሪያ ከሚመለከታቸው አካላት ጋር ውይይት አካሂደዋል። ከዚሁ ጎን ለጎን ደግሞ ከበርካታ ባንኮች ከፍተኛ ብድር የሚወስዱ ተበዳሪዎችን መቆጣጠር መጀመሩን ሰምተናል። ከበርካታ ባንኮች ብድር የሚወስዱ ተበዳሪዎችን መቆጣጠርና የብድር ክምችትን ማስተካከል የሚችለውን የባንክ ሕግን ተከትሎ የመቆጣጠር ስራ እየተሰራ መሆኑን አውቀናል። ጥቂት ተበዳሪዎች ከበርካታ ባንኮች ተደጋጋሚ ብድሮችን የሚወስዱ እንደሆነ በተለያዩ ጊዜያት የኢትዮጵያ ብሔራዊ ባንክ ኃላፊዎች ሲገልጹ መቆየታቸው ይታወሳል። ከባንኩ የሚወጡ ሪፖርቶችም ይህንን የሚያሳዩ ሲሆን ብሔራዊ ባንክ አሁን እየከለሳቸው ባሉት ሕጎች አማካኝነት ይህንን ድርጊት ለማስቆም እያሰበ እንደሆነ ለማረጋገጥ ችለናል። ስማቸው እንዳይጠቀስ የፈለጉ አንድ የብሔራዊ ባንክ የስራ ኃላፊ እንደገለጹት ከሆነ ተበዳሪዎች ከሁሉም ባንኮች ጋር በአንድ ጊዜ እየሰሩ የሚያንቀሳቅሱት የንግድ ስራ ቢበላሽ ብድር የሰጧቸውን ሁሉንም ባንኮች በአንድ ጊዜ ችግር ውስጥ ሲከቱ በተደጋጋሚ ጊዜ መታየቱን ገልጸዋል። በሁሉም ባንኮች በሚባል ደረጃ ከፍተኛ ተበዳሪ የሆኑ አንድ አይነት ሆነው እናገኛቸዋለን ያሉት ኃላፊው ይህን አይነቱን የክምችት ችግር ከመቆጣጠር አንጻርም ከዚህ ቀደም ብሔራዊ ባንክ ያልሰራበት ዘርፍ እንደሆነ ተናግረዋል። አሁን የባንኮችን ሀብት እየተጠቀሙበት ያሉት በጣት የሚቆጠሩ ሰዎችና ድርጅቶች መሆናቸውም ተገልጿል። የባንክ አገልግሎቶችና የፋይናንስ ዘርፉ በተወሰኑ ዘርፎች አካባቢዎችና በጥቂት ተበዳሪዎች ላይ ብቻ በከፍተኛ መጠን ተከማችቶ የሚገኝ መሆኑን ጥናት በማድረግ እንደተደረሰበትና ውጤቱም ድንጋጤ መፍጠሩን የብሔራዊ ባንክ ከዚህ ቀደም መግለጹ ይታወሳል። የሀገሪቱ ፋይናንስ በተወሰነ ዘርፍ ተከማችቶ ይገኛል፣ ዘርፉ በተወሰነ አካባቢ መከማቸቱ በእጅጉ የሚያስገርም ነው ሲል ባንኩ ገልጾ ለምን በተወሰኑ አካባቢዎች ላይ ትኩረት እንዳደረገ ስናይ አስደንግጦናል ማለቱም ይታወሳል። አሁን ባለው አሰራር ግለሰቦች የባንክ አክሲዮን ሲገዙ የአክሲዮን መጠናቸው በአንድ ባንክ ውስጥ ከ5 በመቶ እንዳይበልጥ በሕግ የተገደዱ ሲሆን ያላቸውን የአክሲዮን መጠን ከ2 እስከ 5 በመቶ ከሆነ ደግሞ ከፍተኛ ባለ አክሲዮን ተብለው እንደሚመደቡ ታውቋል። በስራ ላይ ያለው ሕግ አንድ ባንክ ላይ ከፍተኛ ባለ አክሲዮን ተብሎ የተመደበን አካል በሌላ ባንክ ላይ አክሲዮን የመግዛት እድል እንዳይኖረው የሚያደርግ በመሆኑ ይህም ሕግ የባንክ ባለቤትነት በጥቂት አካላት ላይ ብቻ እንዳይወድቅ የሚያደርግ መሆኑ ተጠቁመዋል። በብድር አወሳሰድ ላይም ተመሳሳይ ነገር እንዲደረግና ጥቂት አካላት የባንክ ብድርን እየወሰዱ ያለበትን አሰራር ለማስቀረት ቁጥጥሩ ተጠናክሮ እንደሚቀጥል የታወቀው